ቅዱስ ዮሐንስ በመልእክቱ እንደ ፈቃዱ ብንለምን እግዚአብሔር ይሰማናል ይላል። እንደምኑ ብንለምን? እንደ ፈቃዱ። ቅዱስ ጳውሎስ ደግሞ የፈቃዱን ምስጢር ለእኛ አስታውቆናል ይላል። ቅዱሳን የእግዚአብሔርን ፈቃድ ያውቃሉ። ስለዚህ የሚለምኑት ልመና ከኛ በላይ ለኛ የሚጠቅም ልመና። ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምዕመናን ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ያሳፍራል እኮ ኃጢአተኞች ቢኖሩም እንደሞቱ ነው የሚቆጠሩት። ጻድቃን ግን ቢሞቱም በእግዚአብሔር ፊት ምንድን ናቸው? ሕያዋን ናቸው። ቅዱስ ጳውሎስ እንዳለው ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉም ይሻል ነዋል። እዚህ ከኛ ጋር ሆኖ የሚለምን እዚህ ከኛ ጋር ሆኖ የሚያማልድ ጳውሎስ ሰማይ ቤት ሲሄድ እንዴት አፉ ይዘጋል? ከክርስቶስ ጋር ሲሆን እንዴት አይጸልይም? እንዲያውም ቅዱሳን የበለጠ የሚያማልዱት በሥጋ እያሉ ሳይሆን በነፍስ ባጸደ ነፍስ በእግዚአብሔር ፊት ሲቆሙ እንዳትመራ አመረኝ በጥቂት ነገር ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ ካህናት፣ ወንድሞች ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ከታላቁ ሰማዕት ከቅዱስ ጊዮርጊስ ክብረ በዓል ዋዜማ በረከት ረድኤት እንድንሳተፍ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ስለ እናንተ ሲያማልዱ ይናፍቋቸዋል። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ተጽፎ የሚገኝ ኃይለ ቃል ነው። ከኔ ጋር በሉ ምዕመናን፣ ስለ እናንተ ሲያማልዱ ይናፍቋቸዋል። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ በምዕራፍ 9 ላይ የቆሮንቶስ ምዕመናን እንደ ቅዱስ ጊዮርጊስ ያሉ ቅዱሳንን ስለሚያገለግሉት አገልግሎት ያመሰግናቸዋል። ቅዱሳንን ስለምታገለግሏቸው፣ በዘመናችሁ ያሉ ቅዱሳንን በቤታችሁ ስለምትቀበሉ፣ ፍቅር ስለምታሳዩአቸው እነርሱ ስለ እናንተ እግዚአብሔርን ያመሰግናሉ። ስለ እናንተም ሲያማልዱ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር ይመስገን። ቅዱስ ጳውሎስ በዚህ መልእክቱ ላይ የማይነገር የእግዚአብሔር ስጦታ ብሎ የተናገረው የቆሮንቶስ ክርስቲያኖች ለቅዱሳን የሚያሳዩት ፍቅርና አገልግሎት፣ ቅዱሳን ደግሞ ለቆሮንቶስ ሰዎች የሚያደርጉት የምልጃ ጸሎት የእግዚአብሔር ስጦታ እንደሆነ አሰበና አስቦ ሊገልጠው ስላልቻለ ስለማይነገር ስጦታው ማን ይመስገናል? እግዚአብሔር ይመስገናል። በዚህ ቃል ተነስተን ስለ እናንተ ሲያማልዱ ይናፍቋችኋል በሚል ርዕስ ስለ ቅዱስ ጊዮርጊስና እርሱን ስለመሳሰሉ ቅዱሳን አማላጅነት እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ
እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን ኦርቶዶክሳዊት ቤተክርስቲያናችን መገለጫዎቿ ከሆኑ ብዙ ነገሮች አንዱ ለቅዱሳን የምታሳየው ፍቅር ነው። ቅዱሳንን ትወዳለች፣ ታከብራለች፣ በዓላቸውን ከፍ አድርጋ ትዘክራለች፣ ገድላቸውን ታነባለች፣ በአማላጅነታቸው ትታመናለች። ይህ ሲሆን ታዲያ አንዳንድ ሰው የቅዱሳን አማላጅነት ለምን አስፈለገ? እግዚአብሔር ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ብሎ ሳለ በቀጥታ እግዚአብሔርን መለመን እየተቻለ ወደ ቅዱስ ጊዮርጊስ፣ ወደ ድንግል ማርያም፣ ወደ ጻድቃን፣ ወደ ሰማዕታት የምልጃ ጸሎትን ለምን እናቀርባለን? የቅዱሳን አማላጅነት ለምን ያስፈልጋል? የሚል ጥያቄ የሚያነሳ ብዙ ሰው አለ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በዛሬ ትምህርታችን የቅዱሳን አማላጅነት ለምን እንዳስፈለገ እኔ 4 ምክንያቶችን ነግራችኋለሁ። ብዙ ታላላቅ መምህራነ ቤተ ክርስቲያን ከኔ ጀርባ አሉ። ስለዚህ ለዚያ ሰዓት ላለመውሰድ በጣም ባጭሩ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። በመጀመሪያ የቅዱሳን አማላጅነት ለምን እንዳስፈለገ ለማወቅ አማላጅነት ማለት ምን ማለት እንደሆነ ባጭሩ እንመልከት። ማማለድ ማለት ምዕመናን መለመን፣ ማስታረቅ፣ መጸለይ ማለት ነው። ሌላ ትርጉም የለውም። እንደው አንዳንድ ሰው ቅዱሳን ያማልዳሉ ሲባል ይፈጥራሉ የተባለ ያህል የሚብከነከን ሰዋል። ማማለድ ማለት መለመን ነው። የሚለመነው እግዚአብሔር ነው። የሚለምኑት ቅዱሳን ናቸው። የሚለመንልን ደግሞ እኛ ኃጢአተኞቹ ነን። ስለዚህ በምልጃ ሂደት ውስጥ 3 ወገኖች ያስፈልጋሉ። ስንት ወገኖች? 3 ወገኖች። እንደው ለእናንተ ቀረብ እንዲል አንድ ጥያቄ ልጠይቃችሁ። በአገራችን ባህል አንድ ወንድ አንዲትን ሴት ማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል? አቤት ሽማግሌ ይልካል። ሽማግሌዎቹን ምኑ እንዲሆኑ ነው የሚልካቸው? እንዲያማልዱ ነው አይደለ? ጋብቻ ሲሆን ነቃ አላችሁ። ስለ ጋብቻ እንማር እንዴ? አዎ፣ አማላጆች የሚሆኑት ምኖች ናቸው? ሽማግሌዎች። ተማላጁ ማን ነው? ተማላጁ ማን ነው? የልጅቷ ቤተሰቡ። አስማላጁ ማን ነው? አማላጅ የሚልከው ደግሞ ሙሽራው ነው አይደል? ስለዚህ ስንት ወገኖች አሉ? ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ምልጃ 3 ወገን ይፈልጋል። ምን አይነት ሰው ነው ሽማግሌ አድርጎ የሚልከው? አንድ ወንድ አንዲትን ሴት ለማግባት ፈልጎ እጇን ስጡኝ ብሎ ወደ ቤተሰቦቿ አማላጅ ሲልክ የሚልካቸው ሽማግሌዎች ምን አይነት ናቸው? አንደኛ ከነስማቸው ሽማግሌዎች ናቸው አይደል? በእድሜ የከበሩ፣ ቢናገሩ የሚሰሙ፣ ግርማ ሞገስ ያላቸው፣ ክብር ያላቸውን ሰዎች ይልካል። የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? አክብሮት ያሳያል። ልብ አድርጉ። ግን ሽማግሌ የሚልክ አንድ ወጣት እንደው ሽማግሌ በመላክ ፈንታ ሰፈር የበጠበጡ ዱርዮች ሰብስቦ ቢልክ ልጅቷ ልትሰጠው ትችላለች? አትችልም። የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? አክብር። እንደው ለሃይማኖት ሲሆን እንደዚህ ብትመልሱ እንዴት ጥሩ ነው በእውነት። ልብ አድርጉ። ተማላጅ እግዚአብሔር ነው። አማላጆች ቅዱሳን ናቸው። ያው ኃጥአንም በአቅማችን እናማልዳለን፣ አይሰራም እንጂ አንዱ ለአንዱ ይጸልያል እኮ እንሞክራለን። ግን የሚሰራ ስለሆነ ምልጃ በስልጣን ደረጃ የቅዱሳን። ጻድቃንም አማልዱን ይላሉ፣ ግን እንደኛ ምልጃ ያስፈልጋቸውም። እነሱ ጸልየው ይሰማል። ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ወደ እግዚአብሔር የምንልካቸው አማላጆች ማንነት አሁን ጊዮርጊስ አማልደኝ ስንል አንዳንድ ሰው ጊዮርጊስን ያከበርን ይመስለዋል። እያከበርን ያለነው ከጊዮርጊስ በላይ ማንን ነው? እግዚአብሔርን ነው። የከበሩትን ቅዱሳኑን፣ በፊት ደማቸውን ያፈሰሱትን ሰማዕታቱን፣ በእግዚአብሔር ፊት ሞገስ አግኝተሻል የተባለች ድንግል ማርያምን ታማልደን ስንል እያከበርን ያለነው ቅዱሳኑን ሳይሆን ማንን ነው? እግዚአብሔር። አንተ ፊት መናገር አይገባንም። ለአንተም የሚመጥኑ እነሱ ናቸው። አንተን ለመለመን ጸሎታችንን ተቀባይ የሚያደርግ ምግባር የለንም ስንል
በምልጃ ውስጥ እያከበርን ያለነው እግዚአብሔር። ይህን ካየን ምዕመናን ምልጃ ለምን እንዳስፈለገ እኔ 4 ምክንያቶች ነግራችኋለሁ። የመጀመሪያው የቅዱሳን አማላጅነት ያስፈለገው እኛ ኃጢአተኞች ስለሆንን ነው። ከኔ ጋር በሉ፣ እኛ ምን ስለሆንን? እስቲ ከዚህ መካከል ኃጢአት የሌለበት ሰው አለ? እንደው መከራከር አምሮት እኔ የለብኝም ካለ ዛሬ ገና ሰራ ማለት ነው ኃጢአት። ኃጢአት የለብኝም ማለት ራሱ ኃጢአት። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ከኛ መሃል ኃጢአት የሌለበት ሰው የለም። ኃጢአት ደግሞ ምዕመናን ጸሎት ተቀባይነት እንዳያገኝ ያደርጋል። መጽሐፍ ቅዱስ በዚህ ጉዳይ ግልጽ መጽሐፍ በዮሐንስ ወንጌል ምዕራፍ 11 ላይ አንድ እውር ሆኖ የተወለደ ሰው ነበር። ይህንን ሰውዬ ታስታውሱ ከሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ባየው ጊዜ አዘነለት ይላል። አዘነለትና ምራቁን መሬት ላይ ተፋ። ምራቁን ተፍቶ ጭቃ ለወሰና ዓይን ሰራለት። ሂድና በሰሊሆም መጠመቂያ ተጠመቅ አለው። ያ ሰው ወዲያውኑ ሄደ፣ ተጠመቀ፣ እያየ መጣ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ ይህን ታምር አደረገ። የዚህን ሰውዬ ያዳነበት ታሪክ ላይ ታዲያ የተጻፈ ነገር አለ። የሚገርመው ክርስቶስ ምራቁን መሬት ላይ እንትፍ ብሎ ጭቃ ለውሶ ነው። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ የዕውሩን ዓይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም፣ የተፋኸው መሬት ላይ ነው ይላል። አክብረኸው፣ ሰው ነውና አክብረኸው ላድነው ነው ብለህ ፊቱ ላይ አልተፋህም ይላል። ይሄኔ ጠንቋይ ቢሆን ፊቱ ላይ ነበር የሚተፋበት አይደል? ምኑንም ማኝኮ። ክርስቶስ ግን አክብሮ መሬት ላይ እንትፍ ብሎ ዓይኑን አበራለት። ጌታዬ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በፈቃድ ያጠፋሁትን ዓይኔን በፈቃድ አብራልኝ ይላል። የሁላችን ዓይን ያብራለን እና ይህንን ሰውዬ ዓይኑን አበራለት። ልክ ዓይኑ ሲበራ አይሁድ ተበሳጩ፣ መጥተው ተቃወሙት ይላል። እንዴት ዓይን በራ አይደለም ያሉት። ብዙ የተቃውሞ ንግግር አደረጉ። ካረጉት ንግግር መሃል ክብር ይግባውና ይህ ሰውዬ ኃጢአተኛ እንደሆነ እናውቃለን አሉ። ክርስቶስን እኮ ኃጢአተኛ ነው ይሄ ሰውዬ አሉት። ሲሉት ምን አለ? ዮሐንስ ወንጌል ምዕራፍ 11 ቁጥር 38 ላይ ታገኙታላችሁ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖችን አይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል። መመን ልጨምርላችሁ፣ ቅዱስ ጴጥሮስ በመልእክቱ ላይ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኞችን ጸሎት ግን አይሰማም። ነገር በሶስት ይጸናል። ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምን ማለት ነው? የኃጥ ሰው ጸሎት ግን በስራዋ ኃይል አታደርግም ማለት ነው። ስለዚህ ጸሎት ተቀባይነት እንዳያገኝ ኃጢአት ምክንያት ሆኖ ይከለክላል። ስለዚህ ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምዕመናን ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ቅዱሳን አያስፈልጉኝም እኔ በለምን እሰማለሁ ማለት ግን በተዘዋዋሪ እኔ ኃጢአት የለብኝም ማለት ነው። እግዚአብሔር ደግሞ አይደለም ከጊዮርጊስ ጋር እኔ ከወንድሜ እሻላለሁ እንድል አይፈልግም እኮ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምን አለ? ማንም ከእርሱ ይልቅ ባልንጀራው እንደሚሻል በትህትና ይቁጠር ይላል። አይደለም ጊዮርጊስ፣ አይደለችም ድንግል ማርያም ወላዲተ አምላክ ቀርቶ ወንድሜ ከኔ የተሻለ ቢጸልይ ይጠቅመኛል እንድትል ነው እግዚአብሔር የሚፈልግ። እግዚአብሔር የእንትትና ለሁላችን ያድለን። ኃጢአትን ስናምን ማን ደስ ይለዋል ማለት ነው? እግዚአብሔር ደስ ይለዋል። ታስታውሳላችሁ፣ አንድ ጊዜ ጌታ ጴጥሮስና ጓደኞቹን ለሐዋርያነት ጠራቸው። ሲጠራቸው ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ አልያዙም ነበር ይላል። በገሊላ ባህር ዳርቻ አገኛቸው። ክርስቶስ መጣ፣ በታንኳቸው ላይ ቆሞ አስተማረ። አስተምሮ ሲጨርስ መረቡን ወደ ጥልቁ ጣሉት አላቸው ይላል። ቅዱስ ጴጥሮስ ይህንን ሲሰማ 50 ዓመት ሙሉ አሳ ያጠመደ አሳ አጥማጅ ነው። የ50 ዓመት ልምድ አለው። ከ5 ዓመቱ ጀምሮ አሳ አጥማጅ ነው። ግን ክርስቶስ ይህን ሲነግረው ምን አለ? ጌታ ሆይ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ እንኳን አልያዝንም።
ነገር ግን አሁን ስለ ቃልህ መረቡን እንጥላለናል። እሺ ብሎ መረቡን ሲጥለው መረቡ በአሳ ተሞላ ይላል። ሊቀደድ ደረሰ። ጴጥሮስ ደነገጠ፣ ምዕመናን ፈራ። በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ እና መረብ ውስጥ እንዲገባ ካደረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆናል? ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። እስቲ በሉ ኃጢአተኛ ነኝና ከኔ ተለይ። አሁን ጴጥሮስ ጌታን ጠልቶ ነው ወይስ ራሱን ጠልቶ ነው? ራሱን ነው፣ ህይወቱን ነው። እኛ ቅዱሳን ያማልዱን፣ በአንተ ፊት በምን አቅማችን እንጸልያለን? እነሱን ብለህ ማረን ስንል ክርስቶስ ርቀ ነው ቅዱሳንን የበለጠ ወደን አይደለ። የጠላን የተጸየፍነው የገዛ ኃጢአታችን ነው። እግዚአብሔር ደግሞ ደስ ይለዋል ቅዱሳኑ ከፍ ሲሉ፣ እኛ ኃጢአተኞች ኃጢአታችንን ስናምን ደስ ይለዋል። ያኔ መልስ ይሰጣል። አንድ ልጨምርላችሁና ወደ ሁለተኛው መጣል። አንዲት ሴት ክርስቶስን ልጄን ፈውስልኝ እያለች መጣች። ጌታ ሆይ ልጄን አድንልኝ፣ ጌታ ሆይ ልጄን ማርልኝ አለች። ኢየሱስ ግን ዝም አለ ይላል። ምን አለ? ዝም አለ። ለምኑ ይሰጣችኋል ያለ አምላክ ዝም አላት። በኋላ ደጋግማ ጮኸች። ልጄን ማርልኝ፣ ልጄን ማርልኝ ጮኸች። ይህን ጊዜ ደቀ መዛሙርቱ ጮኸቷ ረበሻቸው። ወደ ጌታ መጡና ጌታ ሆይ ከኋላችን እየጮኸች ነውና አሰናብታት አሉት ይላል። ይህን ጊዜ ሴቲቱን አናገራት፣ ወዲያውኑ ልጇን ፈወሰላት። ክርስቶስ ይህች ሴት ስለምነው ለምን ዝም አለ? ደጋግማ ጮኻለች፣ መልስ አልሰጠም። ለምን? አንደኛ እግዚአብሔር መልስ ባለመስጠት መልስ ይሰጣል። የእግዚአብሔር ዝምታ እኮ ከመልስ ይሻላል። ምዕመናን፣ ከሰው መልስ የማን ዝምታ ይሻላል? ድሮ ትዝ ይላችኋል፣ እዚህ መሃል ተማሪዎች አላችሁ። ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል መልሳችሁ አታውቁም? ምን የለም መልስ የለም ራሱ ምንድን ነው? መልስ ነው። እግዚአብሔር አንዳንዴ መልስ ሳይሰጥ መቅረቱ ከሰው ንግግር የተሻለ ነው። ዝም አለ፣ ጊዜ ስላለው ነው። ሁለተኛ ግን የቅዱሳኑ አማላጅነት እንዲገለጥ ፈለገ። ደጋግማ ስትጮህ ምን አሉ? ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። አሁን ዛሬ ሰማዕቱ ቅዱስ ጊዮርጊስ ደጅ መተን እናለቅሳለን፣ እንጮኻለን። ጊዮርጊስ በእግዚአብሔር ዙፋን ፊት ቆሞ ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ይበልልን ሰማዕቱ ለሁላችን። የቅዱሳን አማላጅነትን በውስጡ የኃጢአትን ማመን የቅዱሳንን ቅድስና መረዳት ነው። ይህን ለመረዳት እግዚአብሔር በቸርነቱ ይርዳል። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆንን ነው? መልሱልኝ፣ አይቀርላችሁ ኃጢአተኞች ስለ። ሁለተኛ ከኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል። ከኛ ልመና የማን ልመና ይሻላል? አይሻልም? ምን የኛ ልመና እኮ የረባ ልመና እኮ አለምን። ለምን እንወሻሻል? አሁን የኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር አይወጣው። ስጋዊ ነገር እኮ ነው የምንለምነው፣ ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የኛ ስለት። እንደው ለንስሐ አብቃኝ ብየው ነበር ለንስሐ በቃው የሚል ስለሰምታችኋል? አፌን ሰብስብልኝ ምላሴን ቆጥብልኝ ብዬ ተስዬ ነበር የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አንለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። የማይጠቅመንን ሕይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከኛ ልመና ግን የእነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃል። ያቺ የሄሮድያዳ ልጅ ታስታውሳላችሁ? ንጉሱ ምን ላርግልሽ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። ምን እንደምትጠይቅ ግራ ሲገባት ወደ ማን ሄደችው? ወደ እናቷ። የኛ እናታችን እንግዲህ ድንግል ማርያም ነች። ልመና ሲጠፋን ንጉሱ ፊት ምን መጠየቅ እንዳለበት ሲያቅተን የምንሄደው ወደ እሷ ነው። ምን እንበለውስ? ምን እንለምነው? ጸሎት ከኛ ይልቅ ቅዱሳን ያውቃሉ። ቅዱስ ጳውሎስ ይህን ብሏል እኮ። ቅዱስ ዮሐንስ በመልእክቱ እንደ ፈቃዱ ብንለምን እግዚአብሔር ይሰማናል ይላል። እንደምኑ ብንለምን? እንደ ፈቃዱ። ቅዱስ ጳውሎስ ደግሞ የፈቃዱን ምስጢር ለኛ አስታውቆናል ይላል።
ቅዱሳን የእግዚአብሔርን ፈቃድ ያውቃሉ። ስለዚህ የሚለምኑት ልመና ከኛ በላይ ለኛ የሚጠቅም ልመና ነው። ስለዚህ የቅዱሳን አማላጅነት ያስፈለገው ቅዱሳን ለኛ ከኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን። አንድ ልጅ ምን አደረገ መሰላችሁ? ከኔ ጋር ናችሁ? አንድ ጠዋት አባቱ ሰንበቴ ቤት ይዘውት ሄዱና ደጀ ሰላም ይዘውት ሄደው ቆሎ እያዞሩ አንድ አባት ያዘግናሉ። ሲያዘግኑ ሕፃኑ ጋር ደረሱና ዝገን ሲሉት አይን ያልዘግንም እርሶ ዘግነው ይስጡኛል። ከዛ ዘግነው ሰጡትና ደስ አላቸው። እንደው ምን አይነት ጨዋ ልጅ ነው ብለው ከነከናቸውና ለምንድነው እርሶ ዘግነው ይስጡኛል ከው ሲሉት የእርሶ እጅ ትልቅ ስለሆነ ነው። ከኛ እጅ የጊዮርጊስ እጅ ይሻላል አይሻል? የድንግል ማርያም እጅ ይሻላል አይሻልም? ቅዱሳኑ በትልቅ እጃቸው ዘግነው የሚጠቅመንን ነገር ለሁላችን ያድሉ። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆነ ኃጢአተኞች፣ ሁለተኛ ከኛ ልመና ይልቅ የነሱ ልመና ለኛ ስለሚጠቅም ነው። ይሄ ትንሹ ምክንያት ነው በእውነት። ሶስተኛ ምዕመናን የቅዱሳን አማላጅነት ያስፈለገው እግዚአብሔር በቅዱሳን መማለድ ስለሚፈልግ። እንግዲህ እግዚአብሔር ካለ ምን ማድረግ ይቻላል? እርሱ ብሏልና ሆኑ ነው የሚለው አይደል መጽሐፉ። እግዚአብሔር ካለ አለ ነው። እግዚአብሔር እኛ ኃጢአተኞች ወደ ጻድቃን ሄደን አማልዱን አማልዱን ብለን እንድንለምን ይፈልጋል። በምን አወቅን? በመጽሐፍ ቅዱስ ነው። በምን እናውቃለን? ድሮ ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። ታላቁ አባታችን አብርሃም ጻድቁ አብርሃም የእግዚአብሔር ወዳጅ ነው። ሚስቱም እንደዚሁ ለእግዚአብሔር የታመነች ነች። አብርሃምና ሳራ እያልን የምናመሰግናቸው ናቸው። አብርሃም ሚስቱን ሳራን ይዞ ጌራራ ወደምትባል ሀገር ሄደ። በሄደ ጊዜ ሳራ እጅግ በጣም መልከ መልካም ስለሆነች እሷን ፈልገው እሱን እንዳይገሉት ፈራ። ስለዚህ ሳራን ሚስቴ ናት በማለት ፈንታ እህቴ ናት አለ ይላል። እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ ልቡ በዝሙት ጦር ተነደፈ። ይችን ሴትማ አገባታለሁ ብሎ ዛተ። አስመጣት። ድንኳን አስጥሎ ደንገጥሮች መድቦ አልብሷት፣ ጠቧት፣ አስጊጧት ነገ አገባታለሁ አለ። ምስኪን አብርሃም አይኑ እያየ ሚስቱ ሳራ ንጉሥ ልታገባ ነው። ከኔ ጋር ናቸው። ያን ቀን ሌሊት እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት ይላል። በህልም ተገለጠለት። እንዳትነካት አለው። የነቢይ ሚስት ናት፣ ጫፏን እንዳትነካት። ኧረ ጌታዬ እኔ ሚስቱ መሆኗን አላውቅም፣ እኔ እህቱ ነው የመሰለችኛል እኮ። ስላላወቅማ ነው የምነግርህ። ብታውቅማ ቀጣህ ነበር። በደዌ መጥቶት ልብ አድርጉ፣ ሰውነቱ ሁሉ አባበጣ። እንዳትነካት፣ ነገ ወስደህ መልስለት። አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው እግዚአብሔር። ይገርማቸው። አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? አሁን እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ይፈልጋል። ልብ አድርጉ። የጌራራ ንጉሥ አቤሜሌክ በዚያ ሌሊት በቀጥታ እየተነጋገረ ያለው ከማን ጋር ነው? ከእግዚአብሔር ጋር። እግዚአብሔርን እያናገረው እንኳን ግን የቅዱሳን ምልጃ አልቀረም። እኔን ብታናግረኝም እሱ ጋር ሂድና እሱ ሲጸልይ ያኔ ይቅር እልሃለሁ አለ። አሁን የቅዱሳን አማላጅነት አያስፈልግም የሚሉ ሰዎች እኮ እግዚአብሔርን ሲያናግሩ ታያድሩም። መቼስ ግን ቢያድሩ እንኳን ሌሊቱን ሙሉ በአይንህ እያየው እግዚአብሔር ቃል በቃል ቢያናግርህ እንኳን ራሱ እግዚአብሔር ቅዱሳንን አማልደኝ እንድትል ይልካል እንጂ የቅዱሳን አማላጅነት አይቀርም። ስለዚህ እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? አንድ ልጨምርላችሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት፣ በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ እና በዛ ስቃይ ላይ ያለ ግን ጓደኞቹ መጥተው ደግሞ አላስቀምጣሉት። 3 ጓደኞች ነበሩት። ኢዮብ በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ የሆናችሁብኝ ብሏቸዋል እሱ ራሱ
እና ኢዮብን እየመጡ እንዲያርግ እንዲያታርግ አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እኮ አይደል? አዎ በቃ የማይሆን ነገር ምንና እግዚአብሔር ይማሪ ይበቃል። እና ኢዮብን መከራ አሳዩት። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለናንተ ምን ይላል? ያኔ ምን እላችኋለሁ? ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል። ይህ ብቻ አይደለም፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል እግዚአብሔር። ኃጥአንን አማልደኝ በሉ ይላል፣ ጻድቃንን ደግሞ ለምልጃ ይገፋፋል። ለዚህ ነው አንድ ጥቅስ ብቻ ልስጣችሁ። ዘጸአት ምዕራፍ 32 ቁጥር 32 ነው። እግዚአብሔር ከወዳጁ ከሙሴ ጋር በሲና ተራራ ላይ ቃል በቃል እየተነጋገረ ነው። ሙሴ በሰባቱ መንጦላይት በሰባቱ መጋረጃዎች መሃል እያለፈ ከእግዚአብሔር ጋር ቃል በቃል ሲነጋገር እስራኤላውያን ጠብቀው ሙሴ ሲዘገይባቸው አይመጣም ብለው ከወርቅ ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው ለጥጃ መስገድ ጀመሩ። በጣም ይገርማል። እግዚአብሔር እስራኤልን ከግብፅ በቀላሉ አውጥቷቸዋል። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም ነው የተቸገረው። የግብፅ ጣዖት አምልኮ ውስጣቸው ስለነበረ ለጣዖት መስገድ ጀመሩ። እግዚአብሔር ይህን ጊዜ አዘነ። ሙሴ ሙሴ ሆይ ከግብፅ ምድር ያወጣኸው ሕዝብህ በድለውኛል። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። ከኔ ጋር በሉ አጠፋቸው ዘንድ። ማን ነው ተወኝ የሚለው? አሁን እግዚአብሔርን ሙሴ መከልከል ይችላል? አይችልም። አጠፋቸው ዘንድ ተወኝ፣ አንተን በሌላ ሕዝብ ላይ መሪ አድርጌ ሾመሃለሁ፣ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው። አይገርምም? እግዚአብሔር ሕዝብ ሲያበሳጨው መሪው ጥሩ ሆኖ ካገኘው ለአንድ መሪ ብሎ ሕዝብ ይቀይራል። ለመሪ ብሎ ሕዝብ ይቀይራል። ለመሪ ብሎ ሕዝብ መቀየር የሚችል አምላክ ለሕዝብ ብሎ መሪ መቀየርስ ይችላል? አይችልም? ይችላል። ስለዚህ ችግሩ እኛ ላይ ነው ማለት ነው። እኛ ከተመቸነው መሪ መቀየር አይከብደውም። ለምን? ለመሪው ቅድስና ብሎ ሕዝቡን ልቀይርላል። ሙሴ ምን አለ? ጌታ ሆይ ለእኛ አይደለም ለስም ብላ ሕዝቡን ከግብፅ ባርነት ነፃ አውጥቶ በበረሃ ፈጃቸው ብለው አሕዛብ በስም ላይ ይዘብቱብሃል። ስለዚህ ለእኛ አይደለም ለስም ብለህ ለአብርሃም ለይስሐቅ ለያዕቆብ የገባውን ቃል ኪዳን አስብ። ይህንን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ሰርዘኛል። እግዚአብሔርም በሕዝቡ ላይ ሊያደርግ ከነበረው ጥፋት ራራ ይቅርም አላቸው ይላል። እግዚአብሔር ይቅር ይበለን ሁላችን። አሁን ይህን ያነሳውላችሁ ምእመናን፣ እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ ነው የሚያጠፋው? እግዚአብሔር የሚሳነው ነገር አለ? ለምንድን ነው ለሙሴ የሚነግረው? ለምንድን ነው የሚነግረው? ለመረጃ ነው። ለመረጃ ከሆነ ሕዝቡን አጥፍቶ ሙሴ ሆይ አጠፋዋቸው እኮ ማለት ይችላል። ለምንድን ነው የሚነግረው? ሙሴ ስለ ሕዝቡ ምን እንዲል ነው? እንዲለምን እንዲጸልይ ነው እንጂ ለእኛ እኮ እግዚአብሔር እንዲህ አይነት ነገር አያማክርም። አሁን እግዚአብሔር ለእኛ መጥቶ እስቲ እነገሌን ላጠፋቸው ነው ምን ይመስላችኋል ቢላችሁ ምን እንደምትሉ? ወይ እግዚአብሔር ወይ ሐሳቡ ካንተ ከመጣማ ጨምረ እነገሌንም በዛው አጥፋን እንለዋል። ቅዱሳኑን ግን ያውቃቸዋል። በቅዱሳን መማለድ ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። ይህ ብቻ አይደለም፣ ቅዱሳን ካላማለዱ እግዚአብሔር ያዝናል፣ ይከፋዋል ይላል መጽሐፍ ቅዱስ። በጣም ይገርማል። ትንቢተ ኢሳይያስ ምዕራፍ 59 ላይ አንብቡ። እግዚአብሔር በምድር ወደሚኖሩ ሰዎች ተመለከተ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተከፋም ይላል። አማላጅ ሲጠፋ እግዚአብሔር ይከፋዋል። ቅዱሳን ካማለዱስ ደስ ይለዋል፣ ካላማለዱስ ኃጢአት አድርጎ ይቆጥርባቸዋል። ታላቁ ነቢይ ሳሙኤል ምን አለ? ስለ እናንተ ማማለድን በመተው እግዚአብሔርን እበድል ዘንድ ከኔ ራቅ ነው ያለው። ቅዱሳን ስለኛ ካልጸለዩ ቅድስናቸውን ያጣሉ። እነ ጊዮርጊስ ለኛ ካልጸለዩ የሰማዕትነታቸውን ዋጋ ያጣሉ። ስለዚህ ቅዱሳን ሲያማልዱ እግዚአብሔር ደስ ይለዋል።
ቅዱሳን ስለኛ ሲያማልዱ ማንን ደስ ይለዋል አልኳችሁ? ካላማለዱ ደግሞ ኃጢአት አድርጎ ይቀጣቸዋል። ስለናንተ መጸለይን በመተው እግዚአብሔር ልበድል ዘንድ ከኔ ራቅ ይላል። ጻድቁ ኢዮብ ደግሞ ስለ ባልንጀሮቹ በጸለየ ጊዜ እግዚአብሔር ሀብቱን፣ ንብረቱን፣ ጤናውን መለሰለት ይላል። ቅዱሳን ስለኛ ሲያማልዱ ክብራቸው፣ ጸጋቸው ይጨምራል። ቅዱሳን ስለኛ ካላማለዱ ደግሞ ኃጢአት አድርጎ ይቀጣቸዋል። ሁለት ነገር ልንገራችሁ እናጠቃልላለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሚገርመው የቅዱሳን አማላጅነት ያስፈለገው አንደኛ እኛ ኃጢአተኞች ስለሆንን፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል የቅዱሳን፣ ሶስተኛ እግዚአብሔር በቅዱሳን መማለድ ምን ስለሚፈልግ ኃጢአተኞችን ወደ ጻድቁ ገሌ ሄዱና አማልደ ይበሉ ይላል። ጻድቃንን እንዲያማልዱ ይገፋፋቸዋል የሚለውን አየን። የመጨረሻ ሁለት ነጥብ ምንድነው? እግዚአብሔር ይገርማቸዋል፣ ቅዱሳን ባያማልዱ እንኳን እኛ የምንኖርበት ከተማ ውስጥ ስለኖሩ ብቻ ብሎ ይምረናል። ስላማለዱ አይደለም። እኛ በምንኖርባት ሀገር ውስጥ ቅዱሳን ካሉ አብረውን ስለሚኖሩ ቅዱሳን ብሎ እግዚአብሔር ምሕረት ያደርግልናል። ሁላችንንም በቸርነቱ ይማረን። ልብ አድርጉ፣ ይህም መጽሐፍ ቅዱስ ላይ የተጻፈ ነው። አባታችን አብርሃም ከእግዚአብሔር ጋር የተነጋገረበት ታሪክ በኦሪት ዘፍጥረት ምዕራፍ 18 ላይ ተጽፎ እናገኛለን። እግዚአብሔር ሰዶምና ገሞራ የተባሉ ሁለት ከተሞች ላይ የሚኖሩ በጣም በብዙ ሺህ የሚቆጠሩ ሕዝቦች ነበሩ። እነዚህ ሰዎች ዛሬም ድረስ በስማቸው የሚጠራ ኃጢአት አለ፣ ግብረ ሰዶም ተብሎ። ይህን ኃጢአት እየሰሩ ሌላም ብዙ ክፉ ነገር እያደረጉ ትንቢተ ሕዝቅኤል ላይ የሰዶም ኃጢአት ብዙ ነው ይላል። እንጀራን መጥገብ፣ ስራ መፍታት የመሳሰለው ሁሉ አለ እና በኃጢአት እየኖሩ እግዚአብሔርን አሳዘኑ። ስለዚህ እግዚአብሔር ሊያጠፋቸው ፈለገ። ሰዶምና ገሞራን ከማጥፋቱ በፊት ግን ምን አለ? በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁ አለ። ለአብርሃም ሳልነግር አንዳች አላደርግም አለ። እውነት ነው። ነቢዩ ሐጌም በእውነት ጌታ እግዚአብሔር ምስጢሩን ለነቢያት ካልተናገረ በቀር አንዳች አያደርግም ይላል። ስለዚህ እግዚአብሔር ለአብርሃም ነገረው። አብርሃም ሆይ የሰዶምና የገሞራ ኃጢአታቸው በዝቷል፣ ላጠፋቸው ነው ብሎ ለወዳጁ ለአብርሃም ነገረው። አባታችን አብርሃም ይህን ሲሰማ ምን አለ? በእውነት ጌታ ሆይ የምድር ዳኛ እንኳን በቅን ይፈርድ የለ ወይ? አንተ የሰማዩ ዳኛ እንዴት አትፈርድም? እንዲያው እዛች ከተማ ውስጥ 50 ጻድቃን ቢኖሩ ይህ ሁሉ ሕዝብ መካከል 50 ጻድቃን እያለ ለ50ው ብለህ ከተማይቱን አትምርም ወይ? እንደው አብረህ ታጠፋቸዋለህ ወይ? ይህ ካንተ ይራቅ። ለ50ው ስትል ከተማውን ልትምር ይገባሃል አለው። ከኔ ጋር ናችሁ? አብርሃም ምን አለ? ይህን ምልጃ ሲያቀርብ እግዚአብሔር ምን አለው? በከተማይቱ ውስጥ 50 ጻድቃን ካገኘው ከተማይቱን ለነሱ ስል እምራለዋል። ተቀበለው አልተቀበለው? አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቃን ላይኖሩ ይችላል። እንደው ጌታ ወይ መቼስ አንዴ መጠየቅ ጀምሬያለሁ፣ ከ50ው 5 ቢጎድልስ አለ። ስንት ቢሆኑ? አቤት እንደው 5 ጎደለ ብለህ ታጠፋለህ አለው። ስለ 45ቱ ስል ከተማይቱን ይቅር እላለዋል። 2 በሉ። አብርሃም ቀጠለ። ጌታ ወይ መቼስ እኔ አፈር ነኝ፣ አመድ ነኝ፣ ትቢያ ነኝ፣ ግን አንዴ መናገር ጀምሬያለሁ። እንደው 40 ቢሆኑ ለ40ው ስትል ከተማዋን አትምርም ወይ? አብረህ ታጠፋለህ ያለ 40 ጻድቃን ካገኘው ከተማይቱን ይቅር እላለሁ አለ። ጌታ ሆይ ይቅር በለኝ፣ እንደው 30 ቢሆኑስ አለ። ለ30ው ስል እምራለሁ አለ። እንደው የመጨረሻ ይቅር በለኝ 20 ቢሆኑስ አለ። ለ20ው ስል ይቅር እላለሁ። በቃ እንደው አንድ የመጨረሻ ልናገር አለ አብርሃም። 10 ቢሆኑስ አለ። ለ10ሩ ስል ከተማይቱን ምን እላለሁ? ይቅር እላለሁ። 6 ጊዜ እግዚአብሔር እስከ 10 ጻድቃን ካገኘው ይቅር እላለሁ አለ። የሚያሳዝነው ሰዶምንና ገሞራን በሚያካክሉ ታላላቅ ከተሞች ውስጥ 10 ጻድቃን እንኳን አልነበሩም። አይገርም? 10 እንደው ሕፃን እንኳን የለም። ለነገሩ እነሱ መውለድ ትተው ሌላ ስራ ከጀመሩ ቆይተዋል። እንዴት ሕፃን ይኖር? 10 ጻድቃን የለም።
ግን ለአስሩ ጻድቃን ስል እምራለዋል። ምናልባት 10 ብሎ ሲያቆም እዚህ መሃል ቁጭ ብለን ስንሰማ እንደው አብርሃም ትንሽ ወረድ ቢያደርገው ብላችሁ አሰባችሁ? ከ10 ወረድ ቢል የእግዚአብሔር አሰራር ይታወቃል። እግዚአብሔር በአንዲት ከተማ ላይ እስከ 10 ጻድቃን ካገኘ ከተማይቱን ይቅር ይላታል። እንደው ከምንኖርባት ከአዲስ አበባ 10 ጻድቃንን አያጥፋብን አምላካችን። እንግዲህ እስካሁን የቆየነው 10 ተገኝተው ነው ማለት ነው። እስከ 10 ካገኘ ከተማውን ይምራል። 8 9 ከሆኑስ እነሱን ያድንና ከተማውን ያጠፋል። በምን አወቅን? በኖህ ዘመን ኖህን ሚስቱን 3 ልጆቹን ከነሚስቶቻቸው 8 ሰው አድኖ ዓለምን በጥፋቷ አጥፍቶ 3 4 ከሆኑስ 4ቱን አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶምና ገሞራ ሎጥን ሚስቱን ከነ 2 ሴት ልጆቻቸው ከከተማው አውጥቶ ከተማይቱን አጠፋ። የመጨረሻ ጥጉ 3 ሰው ነው። እስከ 3 ጻድቃን ካገኘ እግዚአብሔር እነዚያን ጻድቃን ያወጣል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ አንዲትን ከተማ ላጠፋት ብፈልግ በዚያ ከተማ ላይ ኖህ፣ ኢዮብና ዳንኤል ቢገኙ ይላል። 3 ጻድቃን ከተገኙ እነሱን አውጥቶ ከተማዋን ያጠፋታል። ከ3 ካነሱ 2 ወይ 1 ጻድቅ ከተገኘስ ለኃጥአን የመጣ ለጻድቃን ይተርፋል። እግዚአብሔር ከከተማችን የቅዱሳንን ቁጥር አያጉልብን። ቅዱሳን ካሉ ለነሱ ብሎ ይምራል ማለት ነው። ግን ለምንድን ነው እንዲህ የሚያደርገው? ምክንያቱም ራሱ እግዚአብሔር ነግሮናል። ለምሳሌ አንድ ሰው ወይን ቢተክል የተከለው ወይን አላፈራ ቢለው አንድ ገበሬ አላፈራም ብሎ ያንን ወይን ሊቆርጥ መጥረቢያ ይዞ ምሳር ይዞ ቢሄድ ሊቆርጠው ሲል ትንሽ የወይን ዘለላ ካየ ይሄ ወይን ሊያፈራ ነው ብሎ ያንን ወይን ይምረዋል። እግዚአብሔር እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 65 ከቁጥር 5 ላይ ወይን በዘለላው በተገኘ ጊዜ ሊያፈራ ነውና አትቁረጡት እንደሚባለው ስለ ባሪያዎቼ ስለ ቅዱሳን ስል እንዲህ አደርጋለሁ አለ እግዚአብሔር። አዲስ አበባ ውስጥ 10 ጻድቅ ካገኘ ይህች ከተማ ልታፈራ ነው ብሎ ስለ 10 ጻድቃን ከተማይቱን ይምራል። የቅዱሳንን ቁጥር ከከተማችን አያሳንስብን። የመጨረሻው ነጥብ እንግዲህ ብዙ ጊዜ ቅዱሳን ያማልዳሉ አያማልዱም እያሉ የሚጨቃጨቁን ሰዎች በመጀመሪያ እስቲ መጽሐፍ ቅዱስ ላይ ቅዱሳን ያማልዳሉ የሚል ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ ብለው ፍጥጥ ብለው የሚጠይቁ ሰዎች አሉ። የሉ አሉ። እስቲ የቱ ጋር ነው ያማልዳሉ የሚለው ብለው ይጠይቃሉ። እማያውቅ ሰው መቼስ እንዲህ ፍጥጥ ብለው የሚያወሩት ባይኖር ነው ብሎ ይፈራና ሱማ የለም ግን ያማልዳሉ ይላል። ከዛ ይጫወቱበት። መጥቀስ የቻለ ሰው ግን እንዴ ስለናንተ ሲያማልዱ ይናፍቋቸዋል ይሌለ ወይ? በቃና ዘገሊላ ድንግል ማርያም አማልዳ ውሃን ወይን አላስደረገችም ወይ? አብርሃም ስለ ሰዶም አልለመነም ወይ? ሙሴ ስለ እስራኤል ቆሞ አላማለደም ወይ ብሎ ጠቅሶ የሚከራከራቸው ሰው ሲያገኙ ደግሞ አይ እኛ እኮ አያማልዱም እኮ አላልንም ይላሉ። ደግሞ አባቶቻችን መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታይ ሰፈር መሄድ ፈልጌ ነበር ይላል። ጎርፍ ሲወስደው ትራንስፖርት አገኘ ይላል። ግን የወሰደው ጎርፉ ነው እንጂ እሱ ፈልጎ አይደል። ጥቅስ ሲጎርፍባቸው ጥያቄዋን ይቀይሯታል። መጀመሪያ አያማልዱም ነበር የሚሉት ፍጡር አያማልድም ክብር ይግባውና እስቲ ታዲያ ፈጣሪ ነው የሚያማልደው? ፍጡር አያማልድም ሲሉ ይቆዩና በደንብ ሲጠቀስባቸው ደግሞ ጥያቄዋን ያስተካክሉና እኛ እኮ አያማልዱም አላልንም፣ ማማለድ ያማልዳሉ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላል። እችን ስላመኑ ራሱ እግዚአብሔር ይመስገን። ከሞቱ አያማልዱም፣ በህይወት ካሉ ግን ምን ይላሉ? ያማልዳሉ። እችን ካመኑ ሚካኤል ይሞታል፣ ገብርኤል ይሞታል፣ መላእክት ይሞታሉ። ስለዚህ ምን ይላሉ ማለት ነው? ያማልዳሉ። ቢያንስ መላእክቱን ያማልዱን ይበሏቸው። ግድ የለም እኛ ሌሎቹን ሰዎቹን እኛ እንጠይቃለን። ሞት ከሆነ ምልጃ የሚከለክለው መላእክቱ አይሞቱ። አረ ያልሞቱ ቅዱሳኑም አሉ። እነ ሄኖክ አሉ፣ እነ ኤልያስ አሉ፣ እነ አቡነ አረጋዊ አሉ፣ እነ ቅዱስ ያሬድ አሉ። እነሱን አማልዱ እንላለና ያልሞቱት። ከዛ ውጭ አሁን እውነት ቅዱሳን ሞቱ የሚሉ ሰዎች አሁን ጊዮርጊስ ሞቶ እኛ መቆማችን ነው? ጊዮርጊስ እንደሙት ተቆጥሮ እኛ ሕያው መሆናችን ነው? ያሳፍራል እኮ። ኃጢአተኞች ቢኖሩም እንደሞቱ ነው የሚቆጠሩት። ጻድቃን ግን ቢሞቱም በእግዚአብሔር ፊት ምንድን ናቸው? ሕያዋን ናቸው። ቅዱስ ጳውሎስ እንዳለው
ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉም ይሻል ነዋል። እዚህ ከኛ ጋር ሆኖ የሚለምን እዚህ ከኛ ጋር ሆኖ የሚያማልድ ጳውሎስ ሰማይ ቤት ሲሄድ እንዴት አፉ ይዘጋል? ከክርስቶስ ጋር ሲሆን እንዴት አይጸልይም? እንዲያውም ቅዱሳን የበለጠ የሚያማልዱት በስጋ እያሉ ሳይሆን በነፍስ ባጸደ ነፍስ በእግዚአብሔር ፊት ሲቆሙ። ጊዮርጊስ ስለ ሁላችን ይጸልያል፣ አሁን ያማልዳል። በእውነት ምልጃውን ያድርግልን ለሁላችን። ቅዱሳን እንደውም ክብራቸው የሚጨምረው ከሞቱ በኋላ ነው። እንደው አባቶቻችን ምን ይላሉ? የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላሉ። አሁን ዶሮ በሕይወት እያለች ትከበራለች? ከኔ ጋር ናችሁ? ዶሮ ሳሎን ውስጥ ገባ ምንድን ነው የምትሉት? እሺ ትላለ። ከታረደ በኋላ እሺ ትላለ። እሺ ነው የምትሉት አይደል? አዎ፣ ልክ ስትታረድ ቤተሰቡ ሁሉ ይከባታል አይደል? ትከበር። የጻድቃንም ክብራቸው እንደውም የሚጨምረው በስጋ እያሉ ሳይሆን በአጸደ ነፍስ ሲሆኑ ነው። ይሄ ዝም ብሎ ሎጂክ እንዳይመስላችሁ መጽሐፍ ቅዱስ ጠቅሰን እናብቃ። የዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ በእግዚአብሔር ፊት ይላል ስለ ክርስቶስ መስክረው የታረዱትን ሰማዕታት በክርስቶስ ፊት ቆመው አዩአቸው ይላል። እነ ጊዮርጊስን 144,000 ሕፃናት ሰማዕታቱን በክርስቶስ ፊት ቆመው አዩአቸው። አቤቱ የሰራዊት ጌታ እግዚአብሔር ወይ ደማችን በምድር ላይ እስከ መቼ ይፈሳል? እስከ መቼ አትፈርድም? ብለው ሲለምኑ አዩአቸው። እንደነሱ የሚገደሉ የሌሎች ሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተነገራቸው። ነጭ ልብስም ተሰጣቸው ይላል። እነ ጊዮርጊስ ነጭ ልብስ ለብሰው በሰማይ ስለ ሁላችን እየጸለዩ ነው። ምዕመናን ደስ ይበላችሁ። በዚህ ልብ አድርጉ። ስለ ክርስቶስ መስክረው የሞቱ ሰማዕታት ነው ያለው። ሞተዋል በስጋ፣ በአጸደ ነፍስ ግን እግዚአብሔር ፊት ቆመው ስለ ሁላችን ይጸልያሉ፣ ያማልዳሉ። ስለ እናንተ ሲያማልዱ ይናፍቋችኋል። ስለማይነገር ስጦታው ማን ይመስገን? የሰማነውን በልቡናችን ያሳድረው።